ምናልባት ሰው ፊት አለመቆም ምቾት ይነሳሻል? ሰው ፊት አለመቆም በእርግጥ ሰው ፊት አለመቆም ምቾት በጣም የሚገርምህ ነገር እንዳልኩ ነሰሰርሊ በጣም ኮምፎርታብል ፕሌስ አይደለም ሰው ፊት መቆም። ለምሳሌ መድረክም ስትመራ በጣም ኮምፎርታብል ቦታ አይደለም። ምክንያቱም የብዙ ሰዎች የመቶዎች አንዳንዴም የሺዎች አይን አንተ ላይ ነው። ምናልባት ላይቭ ስትሪም የሚደረግ ኢቨንት ሲሆን ደግሞ ቁጥሩን አታውቀውም ምን ያህል ሰው እያየህ እንደሆነና ምንም ቢሆን ሰው ፊት መቆም ቀላልና ኢዚ ታስክ አይደለም። እና አንዳንዴ ኦዲየንሱን ሳይ ምን አለባችሁ ምናምን አይነት ስሜት ይሰማሃል ነው። በቃ አንተ ያለህበት ነርቨስነስ ያንን ፕሪፈር አድርጌው አይመስለኝም። ግን እንዳልኩ ከልጅነቴ ያየሁት ነገር ምንድን ነው አገን ለምሳሌ የኔ ታላላቆች መድረክ ላይ ወጥተው የሆነ ነገር ሲያደርጉ ወይም የሆነ ነገር አኮምፕሊሽ አደረጉ ተብለው የሆነ ቦታ ላይ የሚታዩ ሰዎች ሳያቸው ዋው ላይክ እኔስ ምን አድርጌ ነው እንደዛ መሆን የምችለው ብዬ ነበር የማስበው ማለት ነው። አለመታየት አንኮምፎርታብል አያረገኝም። በእርግጥ ማለት ካልታየው አይደለም የኔ ፖይንት። ግን whenever possible ማተር የምታደርግ ሰው ግን መሆን ፈልጋለሁ ባለሁበት ክፍል ውስጥ I want to matter. ያ ነው የኔ ዲዛየር ብዬ አስባለሁኝ። አንዳንድ ሰዎች እንደዚህ ቁጭ ብለን ስናወራ ብዙ ጊዜ መታየትን አይመርጡም። ለምንድን ነው ብዬ በደንብ በቃ እንዴት ነው ዲቴል ገብቼ መጠየቅ እፈልጋለሁኝና የአብዛኞቹ መልስ የሚሆነው እይታ ውስጥ በገባሽ ቁጥር ካንቺ የሚወሰድ ምንድነው ካንቺ የሚያንስ ሞገስ ካንቺ የሚሄድ ነገር ምናምን ያለ መስሎ ይታያቸዋል። ከዛ ደግሞ ባለፈ ሎኪ ሆኖ መስራት ውጤቴ ይናገር እንጂ እኔ ባወራ ምንም ትርጉም የለውም። በእርግጥ ትክክል ነው። ያ ማለት አሁን ላይ የምናያቸው ነገሮች አሉ። ውጤት የለም፣ ንግግር ግን ብዙ ነው ያለው፣ ወሬ ብዙ ነው ያለው። ለመታየት ብዙ ሰው ይፈልጋል፣ ይጥራል፣ ይሄዳል ምናምንና ላይክ ወደ ውጤትሳ እንዴት ነው መቀየር ያለበት? አለመታየት አይኖ የራሱ የሆነ ጉዳት አለው፣ የራሱ የሆነ ይዞት የሚመጣው ነገር አለ። መታየትሳ ይዞት የሚመጣው ጉዳት ይኖር ይሆን? ኦኬ አለመታየትን መጀመሪያ ኤክስፕሎር ስናደርገው እኔ አሁን ያለሁበት ፉል ታይም ከምሰራበት ስራ በፊት የነበርኩበት ስራ ላይ የምታይ ሰው አልነበርኩም። ከጀርባ ሆኜ ብዙ ስራዎችን የምሰራ ሰው ነው የነበርኩት እና ያ ስፔስም ለእኔ ኮምፎርታብል ነበረ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ እንዳልከውም ስራ ሲታይና ለአንተ ለቁመና ወይም ለምናምንህ ምናምን ሳይሆን አክቹዋሊ ፑቲን ለምታደርገው ኤፈርት ክሬኤት ለምታደርገው ነገር ቫሊዩ ሲሰጥ በጣም ደስ የሚል ነገር ነው። ሳትታይ ስራህን መስራት አብሶሉትሊ በጣም ቢዩቲፉል የሆነ ነገር ነው እና ደግሞ እንደየኢንዱስትሪው ይለያያል ብዬ አስባለሁ። ያለህበትም የስራ አይነት ይወስነዋል። ለምሳሌ መድረክ መሪ ስትሆን እንዳንተ ፖድካስት የሚሰራ ወይም ትሬኒንግ የሚሰጥ ሰው ስትሆን በቃ ፐብሊክ ስፒከር ስትሆን ኦር የመንግስት ለምሳሌ ኮሚኒኬሽን ቢሮ ሰው ስትሆን ምናምን ሰው ፊት መቆም ግዴታ የሆነበት መታየት ግዴታ የሆነበት ስራ አለ። አንዳንዱ ስራ ደግሞ ወጥተህ ስለተናገርክ ስላልተናገርክ ሳይሆን ድምት አድርገህ ሰርተህ ስራ የሚናገርበት ጊዜ አለ። ስለዚህ ግዴታ ኢን ዘ ፍሮንት ላይን ሆነ መታየት አይጠበቅብህም፣ ግዴታ ደግሞ አለመታየትም አይጠበቅብህም። ለምሳሌ ወደ መታየቱ ደግሞ ስንመጣ ለክሪቲሲዝም በጣም ቅርብ ነህ። ፍርሃት ፎቢያ ነው አይደለ? fear ፎቢያ I think ኤክስትሪም ፎርሙ ነው ብዬ አስባለሁኝ። ፍርሃት ለምሳሌ ምን ልበል ውሃ ልትፈራ ትችላለህ፣ መዋኘት ልትፈራ ትችላለህ። ግን ያንን ፍርሃት ተቋቁመ ምን ልትዋኝ ትችላለህ። የውሃ ፎቢያ ያለበት ሰው ግን በምንም አይነት ተአምር እግሩንም እንደዚህ አያስገባም። ምክንያቱም ፍርሃቱ በጣም ኤክስትሪም ከመሆኑ የተነሳ ሰውነቱን መቆጣጠር እስከሚያቅተው ድረስ ይሆንበታል። I think ፎቢያ በጣም ኤክስትሪም ፎርም ኦፍ ፊር ነው ብዬ አስባለሁኝ። ለምንድን ነው ሰዎች መድረክ ላይ ወጥተው መናገር የሚፈሩት? የብዙ ነገሮች ውጤት ነው ብዬ አስባለሁ። አንደኛ እንደ ህዝብ አሁን ለምሳሌ እኔ መመራቸው መድረኮች ኢንተርናሽናል ኢቨንቶችም ሊሆኑ ይችላሉ ወይም ደግሞ ኢንተርናሽናል ኮሚዩኒቲውን ያሳተፈ ይሆናል። ብዙ ጊዜ የማያቸው ነገር ማለት ነው የውጭ ዜጎች ለምን የትም ይሁን አሜሪካም ይሁን ከጀርመን የመጣም ይሁን ከናይጄሪያም የመጣ ይሁን ከቻይናም የመጣ ይሁን ማናቸውንም ራንደም ተሳታፊውም ቢሆን መድረክ ላይ ንግግር የሚያደርገው አይደለም ተሳታፊውም ቢሆን ሀሳቡን ለመግለጽ ድምጻቸው ራሱ በጣም ፓወርፉል ነው፣ ላውድ ናቸው። ጥያቄዎች ሲጠየቁ ለመሳተፍ በጣም ኦፕን ናቸው ምናምን። የኛን ሰዎች ደግሞ ሳይ የሆነ ኢቨንት ይዘገኛል ማልረሳው ከተለያዩ የአፍሪካ ሀገራት የተውጣጡ ሰዎች ያሉበት ኢቨንት ነው የነበረውና የኢትዮጵያውያኖቹ እንደዛ ጥግ ነገር ነው የተቀመጡት። የ3 ቀን ኢቨንት ነው የነበረው። 3ቱንም ቀን
I was hoping የሆነ እንዲናገሩ የሆነ ነገር እንዲሉ ነው ዘሆልታ መኖራቸው ሳይታወቅ ነው የሄዱት ማለት ነው። እና ያ ምን እንዳስብ አደረገኝ እንደ ሶሳይቲ ሰው ፊት ቆሞ ማውራት ምናምን ብዙ የምናበረታታው አይደለም። እንዳልኩ እኔ ልጅ ሆኜ ሰው ፊት ስደንስ ምን ስል ኢንካሬጅ አይደለም የሚያደርጉ ዲስካሬጅ ነው ያደርጉ። እንዴት ነው የሚያደርግሽ ማንነኝ ብለሽ ነው የምታስቢው ምናምን ብለው ነበር የሚናገሩኝ የነበሩ ታላላቆቼ ማለት ህፃን ሆኜ እኔን ማበረታታት ሲገባቸው። ደግነቱ ፋሚሊ እንደዛ ስላልነበር ነው እንጂ ግን ብዙ ጊዜ ምናልባት ቤተሰባችንም ይሄ የማፍራት የመትባት ነገር የሚያደርግ አይነት ከሆነ ስትናገርም እንድትሳቀቅ የሆነ የሚያሳቅቅ የሚያስደነግጥ ብሎ የሚስቅብህ ምናምን አይነት ከሆነ እንደዛ ነገር ያድግብናል ብዬ አስባለሁ። እና ይሄ አወቅኩ ማለት ሰው ፊት መታየት ምናምን ዲስካሬጅ የሚደረግ ነው። አወቅሽ ሲሏት እቺ ደግሞ እንደዚህ ያለ አይደል እንደዛ ነገር ነው የምትባለው። እና ሰው ፊት ብቆም ይስቁብኛል፣ ሰው ፊት ብቆም ያዋርዱኛል፣ የሆነ ከሆነ ክብሬ ዝቅ ይልብኛል ብለው ነው የሚያስቡት። ከዛ ደግሞ እንደ አይ ቲንክ አዘ ሶሳይቲ ያለብን ችግር ነው ብዬ አስባለሁ። ፐርፌክት ግዴታ ካልሆነን የምንል አይነት ይመስለኛል ሰውን ሳየው። ሰው ፊት ለመቆም ግዴታ ምሁር መሆን አለብኝ፣ ግዴታ ፐርፌክት መሆን አለብኝ፣ ግዴታ ስለነገሩ ኤክስፐርት መሆን አለብኝ ምናምን ከኔ የተሻሉ ሰዎች አሉ፣ እንደዛ አይነት ነገሮች አሉ ይመስለኛል። እና ደግሞ አት ሴም ታይም አባባሎችም አሉ። ይሄ ካለመናገር ደጃዝማችነት ይቀራል ምናምን የሚባሉ ነገሮች አሉ። እና ካለመናገር ሐሳባችንን ካለመግለጽ ሰው ፊት ራሳችንን ካለማቅረብ እጅግ በጣም ብዙ ነገሮችን ሉዝ እናደርጋለን። ሶ የሰውን ሀሜት የሰውን ጀጅመንት ሳይሆን የራሳችንን ድምፅ ብንከተለው የተሻለ ይሆናል ብዬ አስባለሁ። ሰው የሚያድግብን ነገር ነው ብዬ ነው የማስበው ሰው ፊት አለመቆም።